ሰላም ጤና ይስጥልኝ ውድ የቻናላችን ተከታዮች፣ ዛሬ የምንነጋገረው ብዙዎቻችን ስለምንፈተን ነገር ግን ስለሚያጠነክረን አንድ እውነት ነው። ርቀት ሲባል በኪሎ ሜትር የሚለካ መንገድ ብቻ አይደለም። ርቀት ማለት አካልና አካል የማይገናኙበት፣ ድምጽ በስልክ ብቻ የሚሰማበት፣ ናፍቆት ደግሞ እንደ ማዕበል የሚመላለስበት ሁኔታ። ነገር ግን አንድ እውነት አለ። እውነተኛ ትስስር ያላቸው ሁለት ልቦች በሺዎች የሚቆጠሩ ማይሎች ቢለዩዋቸውም በመካከላቸው አንድ መንገድ በፍጹም አይበጥሱም። ዛሬ በዚህ ቪዲዮ በሁለት ሩቅ ልቦች መካከል ያለውን ያንን የማይታይ ግን ደግሞ የማይበገረውን ጠንካራ ትስስር በጥልቀት እንመለከታለን። ይህ ቪዲዮ ናፍቆት ለከዳችሁ፣ ርቀት ላደከማችሁና ተስፋ ለቆረጣችሁ የብርታት ምንጭ ይሆንላችኋል። ፍቅር በአቅራቢያ ሲሆን ቀላል ይመስላል። አብሮ መሳቅ፣ አብሮ መብላት፣ አይን ላይን መተያየት መደበኛ ነገሮች ናቸው። ነገር ግን ርቀት ሲመጣ ሁሉም ነገር ይለወጣል። ብቸኝነት፣ በዙሪያ ሰዎች ቢኖሩም ያ የምትወደው ሰው በሌለበት ምድር ባዶ ትመስላለች። የጊዜ ልዩነት፣ አንዱ ሲነቃ ሌላው ሲተኛ፣ አንዱ ሲሰራ ሌላው ሲያርፍ፣ ጊዜ ራሱ ጠላት ይሆንብሃል። መጠራጠር፣ አሁንም እንደ በፊቱ ይወደኛል ትወደኛለች የሚለው ጥያቄ አልፎ አልፎ አእምሮ ውስጥ ብቅ ማለቱ አይቀሬ ነው። ነገር ግን እነዚህ ፈተናዎች ትስስሩን ለመበጠስ ሳይሆን ለማጥራት ነው የሚመጡት። ልክ ወርቅ በእሳት እንደሚፈተነው ሁሉ የሁለቱ ሰዎች ፍቅር በርቀት ይፈተናል። ርቀት ለፍቅር እንደ ንፋስ ነው። ደካማውን ያጠፈዋል፣ ጠንካራውን ግን ያቀጣጥለዋል። በሩቅ ያሉ ልቦች እንዴት ነው ተሳስረው የሚቀጥሉት? ሚስጥሩ ሶስት ዋና ዋና ነገሮች ላይ ነው ያሉት። ግልጽነት ወይንም እምነት፣ በአካል በማይገናኙበት ሁኔታ ውስጥ ትልቁ ድልድይ እምነት ነው። የት እንዳሉ፣ ምን እየሰሩ እንደሆነና ምን እንደሚሰማቸው በግልጽ መነጋገር ጥርጣሬን ያጠፋል። ዛሬ ደክሞኛል ወይንም ዛሬ በጣም ናፍቀኸኛል፣ ናፍቀሽኛል ብሎ መነጋገር ትልቅ ኃይል አለው። የጋራ ራዕይ ሼር ቪዥን፣ ርቀት የሚቆየው ለተወሰነ ጊዜ እንደሆነ ማወቅና ወደፊት አብሮ ለመሆን እቅድ ማውጣት ትስስሩን ያጠነክረዋል። አንድ ቀን እንገናኛለን የሚል ተስፋ የዛሬን ሲቃይ ያስረሳል። ጥንቃቄና ትኩረቶች፣ ያልታሰበ መልእክት መላክ፣ የድሮ ፎቶዎችን ማጋራት ወይንም ደግሞ አብሮ ፊልም በኦንላይን ማየት ርቀቱን ያጠበዋል። ቴክኖሎጂን ለፍቅር ድልድይነት መጠቀም ጥበብ ነው። አስቡ፣ በሁለት የተለያዩ አህጉራት ያሉ ሁለት ሰዎች፣ አንዱ በከባድ ዝናብ ውስጥ ሆኖ መስኮት ላይ ይተክዛል፣ ሌላኛው ደግሞ በፀሐይ ግለት ውስጥ ሆኖ ስልኩን ያያል። በመካከላቸው ያለው ባህርና ተራራ ቢገዝፍም ልባቸው ግን በአንድ ዜማ ይመታል። ይህ ትስስር ከመካኒካዊ ግንኙነት በላይ ነው። በመንፈስ አብሮ መሆን የሚባለው እዚህ ጋር ነው። ስታዝን የሚሰማው፣ ስትደሰት ደስታ የሚያስደስተው እና በዝምታ ውስጥ እንኳን
ሐሳብህን የሚረዳ ሰው ካለ አንተ ሩቅ አይደለህም። እውነተኛ ፍቅር ቅርበትን አይፈልግም፣ ምክንያቱም የሚኖረው በሰውነት ውስጥ ሳይሆን በነፍሱ ውስጥ ነው። ነፍስ ደግሞ ርቀት የላትም። አሁን ርቀት ላይ ላላችሁ ፍቅረኛሞች፣ ጓደኛሞች ወይንም ቤተሰቦች የምለው አለኝ። ርቀቱን እንደ ቅጣት ሳይሆን እንደ ድልድይ ተመልከቱ። ራሳችሁን እንድታውቁ እድል ይሰጣችኋል። ለሰውየው ያላችሁን ክብርና ዋጋ ያስረዳችኋል። መናገር የማይቻለውን በልባችሁ እንድትሰሙ ያደርጋችኋል። አዎ ናፍቆቱ ይከብዳል። አዎ ብቸኝነቱ ያደክማል። ነገር ግን መጨረሻው ጣፋጭ ነው። ያ ተለያይቶ የነበረው ልብ ሲገናኝ የሚፈጠረው ስሜት በቃላት የማይገለጽ ድል ነው። ያስታውሱ፣ ፀሐይና ጨረቃ በጣም ሩቅ ናቸው፣ ግን ሁለቱም ሰማይን ያደምቁታል። እናንተም ሩቅ ብትሆኑም የፍቅራችሁ ብርሃን አይጠፋም። ስለተከታተላችሁኝ አመሰግናለሁ። ይህ ቪዲዮ ለሚናፍቃችሁ ሰው ሼር አድርጉ። ሩቅ ብትሆኑ ልቤ ውስጥ ነህ፣ ልቤ ውስጥ ነሽ ተባባሉ። ለቻናላችን አዲስ ከሆናችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ፍቅር ርቀት የለውም። በሰላም ሁኑ። ቸር ሰንብቱ። ኢትዮቮይስ የእናንተው ቀዳሚ ምርጫ